ደሞ አለ። ስማኝ አንተ መጀመሪያ የእሷን ጉዳይ ጨርስና ቀጣዩ ሰው ማን እንደሆነ እነግርሃለሁ። አያ አክሊሉ እንኳን ደስ አለ። ምንድነው አገኛት? የት አለች? አንተ ጋር ነች? አንተ ደላላ የምፈልገው መልስ ካልሰጠኝ በአንተ ነው የሚጀምረው። አክሊሉ እኔ እኮ ያልኩ ቤቱ በካሽ የሚገዛ ሰው ተገኘ ያልኩ። በጣም ጥሩ። እንደውም እንኳንም አስታውስከኝ። አሁን ከመሬት አስተዳደር ተደውሎልኝ ነበር። ይዞታው ያንተ አይደለም ማለት ምን ማለት ነው? ቤቱ ያንተ አይደለም እያልከኝ ነው? ምንድነው የምትለው? ቤቱ የኔ ነው፣ ይዞታው የኔ ነው። ምንድነው እያወራ ያለው? በለው ደላላ ሲሞት ነው የሚያርፍለት። አንዴ ሞቼ ልገላግል እናርፋለሁ ብሏል መርዞ ማለት ነው። እንግዲህ መርዞ በገዛ እጁ ሲንቀለቀል እንግዲህ ማን ተነካካለው? ብር ስትል እንዳትሞት እኔ ለብር ብለህ ብዙ ነገር አታድርግ ብላው ነበር ሚስቱ። እንግዲህ ግን መርዞ የሚሰማ ጉዳይ አይደለም። ከብር ጋር ግደሉኝ ወይ ደግሞ ኑሮ ከሰው የበለጠ አይደለ። ምስኪንችን ቀጭን ነፍስ ይዞ ከግብዳ ሰው ጋር ይፋለማለሁ ብሎ እንትን ይላል ማለት እንደማይምረው ያውቃል። የሆነ ኬዝ ቢመጣ መቼም አንጠልጥሎ እንደሚጥለው ያውቃል። ያኛው ኬዝ ሳያልቅ ለሌላ ኬዝ መጀመሩ እንግዲህ በጣም ከባድ ነው ለተሸካሚው። እንግዲህ ወርዞ እንዳያችሁት ደላላ ተደውሎለት ቤት የሚገዛ ሰው ደውሎለት ነበር። ከዛም በኋላ እንግዲህ ቤት የሚገዛው ሰውዬ ከደወለለት በኋላ አሁን እኔ የምኖርበት ቤት አለ እና በጣም ጸዴ ነው፣ ሰውየው ልጠይቅልህና ልንገርህ ምናምን ብሎት እሺ ተባብሎ እንግዲህ ወደ ሰውየው እየተንቀለቀለ ሲመጣ እሱ ደግሞ ሰገንን ፈልገው እንዲገሉለት እያናገረ ነበረ። ወደ እኔ እንዳትልኳት፣ ስታገኙት ወደ እኔ እንዳትልኳት፣ ግደሏት፣ 7ኛ ሰማይ ላኳት ብሏቸዋል ማለት ነው። ከዛም በመቀጠል እንግዲህ ለመድብልን ሞት እያመቻቸለት ነው ማለት ነው። መድብልን እንዲገሉት እየነገራቸው ነበረ ማለት ነው። ስትገኝ ብቻ ነው ለእኔ የምትደውሉልኝ፣ ከተገኘች በኋላ እንግዲህ ሌላ ነገር ማድረጉን የእናንተ ፋንታ ነው እያለ እያወራ እያለ በዛን እንዴት እንግዲህ መርዞ መጥቶ እንግዲህ እንኳን ደስ አለ አክሊሉ እንኳን ደስ አለ ሲለው፣ ምንድን ነው ልጅቷ ተገኘችው? የተናገረ አንተ ደላላ፣ ማንም ስለምን መገኘት ነው የምታወራው ምናምን ብሎ ካልተገኘች ከአንተ ነው መግደል የምጀምረው ምናምን ሲለው፣ ኧረ እኔ እኮ ቤቱን በካሽ የሚገዛ ተገኘ ብልህ እና ለዛ ነው እንኳን ደስ አለህ የፈለኩት ምናምን አለው። ያው እንኳን አስታወስከኝ፣ እንደውም ከመሬት አስተዳደር እየተደወለልኝ ነበር እና ብሎ እንግዲህ ስልኩን ሲደውልለት ይዞታው ያንተ አይደለም ማለት ቤቱ ያንተ አይደለም ምናምን ብሎ ማለት ምን ማለት ነው? ቤቱ ያንተ አይደለም ማለት ብሎ እንግዲህ እዛው ላይ መርዞ ላይ አፍጦበታል ማለት ነው። ምክንያቱም እንግዲህ ከመርዞ ግንኙነት አለው ብሎ ነው የሚያስበው ማለት ከመጠየቁ እንግዲህ መደወሉ። በእርግጥ ባለፈው ሰውየው ነግሮታል፣ ቀብድ ሰጥቶት ያፈረሰበት ሰውዬ። ስለዚህ ግን በንዴት መርዞን ሲጥ እንዳያደርገው ዲሻውን ምስኪን ብቻ እንግዲህ በባለፈው ያወጣው አምላክ በሆነ ኬዝ ምክንያት ያወጣው እንደሆነ እንጂ በመርዞ አልቆለታል። እንግዲህ ቤቱ እየሞገስ ነው፣ በላቤ ጠብ አድርጌ ነው የሰራሁት ምናምን እያለ በባለፈው እየፎከረ ነበረ እና አንዴ ገዝቼው ነው አንዴ ሰርቼው ነው የለብስ አንዴ ቅድም ገዝቼው ነው አላልክም እንዴ ብለዋለች ኤፍራታ ማለት ነው በቀደም እንግዲህ። ስለዚህ አክሊሉ በጣም አሁን ላይ ያለበት ሁኔታ በጣም ተናደዋል ማለት ነው። ሲጀመር አክሊሉ ለአባቱ ራሱ አይሆንም። አባቱን ገሎ በሰገን መቃብር አባቱን ነው የቀበረበት። ምክንያቱም ባለፈው ክፍልም
በዛሬው ክፍልም እናቲቱ ስታወራ እንደሰማችኋት አስተውላችኋት ከሆነ እናቲቱ አባት ጠፋ ከአባት ከወጣ ጀምሮ እኔ እኮ ሌላ ወንድ ጨብጬ ማላውቅ ሜቢ እንግዲህ ሞቶ ይሆናል ወይም ሰው የሚጠላው ሰው ሊኖር ይችላል፣ እነሱ ገለውት ሊሆን ይችላል ምናምን ብሏል። አሁን ወንድ ልጅ ስማም እንደንታ ማለት እንደዛ ከማለት በፊት ሞቶ ይሆናል ምናምን ካልክ ገዳዮቹን መፈለግ ያለብህ ያንተ ኃላፊነት ነበር ወንድ ልጅ እስካሁን ድረስ ግን። ነገር ግን አንተ እንደዛ አይደለም። ምክንያቱም እሱን የሚጠላው ሰው የለም፣ ማንም አይገለውም ምናምን። አንድ የሚጠላው ሰው ቢኖር አንተ ነህ፣ አንድ ልጁ ብቻ ነው የሚጠላው ምናምን ብሎታል ማለት ነው ብለዋለች ማለት ነው። እንግዲህ ሰገን ከጠፋች 10 አመቷ ነው። ሞታ ተቀበረች ከተባለች አባትየውም ከጠፋ እንግዲህ 10 አመቱ ነው። አባትየውን ለምን ገደለው የሚለው እንግዲህ ሜቢ ወደዚህ ያለ መምጣት የለብኝም ዲያ መውለድ የለበትም ብሎ ስለሚያስብ ነው። እና የመምጣቱ ኬዝ ደግሞ እሱ ስለሆነ ኦር ሌላ ኬዝ ሊኖረው ይችላል። እና እንግዲህ አክሊሉ በጣም ተናዷል። ልጅቷ አሁን ላይ ስላመለጠችው እና ሄዱን እንግዲህ ወደ ቤቷ እንድትመለስ አቅዷል ማለት ነው። ወደ ቤት መመለስ አለብሽ እቴቴ፣ ብዙ ነገሮችን በአንቺ ምክንያት እያጣው ነው፣ ብዙ ነገሮችን እያበላሸሽብኝ ነው ምናምን እያላት ነበር ማለት ነው። እና ይህም እንግዲህ ቀን በቀን ከቀን ወደ ቀን የልጇን ጸባይ እየተቀየረ እንደመጣና ጨካኝ እንደሆነ እያየች ነው ማለት ነው። ምክንያቱም ሰይጣን እንደሰፈረበት አይታለች ማለት ነው። እናቲቱ አንቺ ወደዚህ ምድር መምጣት የለብሽም ነበር። ለእንዳንቺ አይነት ምስኪን ሰዎች ይች ምድር አትሆንም። ይች ምድር የምትሆነው ለጨካኝ ሰዎች ነው። ስለዚህ እና አንቺ መምጣት አልነበረብሽም፣ መፈጠር አልነበረብሽም፣ ከተፈጠርሽም ማደግ አልነበረብሽም እያላት ነበር ማለት ነው። እና ይዙ ደግሞ ይሄን ንግግር ስትሰማ ማለት የማታውቀውን ሌላውን አክሊሉ እያየች እንደሆነ ተሰማትና በቃ አለቀሰች። መፍትሄ ያሰበችው እሷ እንግዲህ ልጄን ወደ ጸበል ይዤ እሄዳለሁ ነው። ጸበል ሰይጣን ጸበል ከገባ እኮ ያው እንግዲህ አለሚቱ ሁሉ ሰላም አገኘች ማለት ነው። ስለዚህ ልጁ ሰይጣን ስለሆነ እኔ ሁል ጊዜ የምትኝን ነገር እሺ ነው የምልሽ፣ ይሄን ነገር ግን ፈጽሞ አክሰፕት ላደርግሽ አልችልም ብሎ እንግዲህ ለእናቱ ተናግሯል ማለት ነው። ለምንድን ነው አክሰብት የማታደርገኝ ምናምን ብለዋለች እና ይቱም ማለት ነው እንግዲህ አክሰብት የማያደርግብሽ ምክንያት እሱ ሰይጣን ስለሆነ ነው። እሱ ደግሞ እንግዲህ ሙጭጭ ስትልበት አንደኛ ጸባዩንም ለመደበቅ ይሞክራል፣ ሁለተኛ ደግሞ ራሱ ሰይጣን እንደሆነ ያውቃል። እና እኔ እኮ ምግብ በልቻለሁ፣ ጸበል ተገብቶ ጸበል ሲገባ ደግሞ ምግብ ሳይበላ ነው የሚካሄደው። ስለዚህ አንቺም ቁስልሽ አልደረቀልሽም፣ ምንድን ነው ውሃ ሲነካሽ ደግሞ የባስ ይብስበታል ምናምን እያላት ነበር ማለት ነው። አንተ ነህ የኔን ህመም ከመድኃኒዓለም በላይ የምታውቅልኝ ምናምን እያለች አንተ ቀንድ ያለው ሰይጣን ነው የያዘ ምናምን ስትለው እንግዲህ ምግብ በዚህ ጧት እንዴት በላ ብላ፣ እሱ በእርግጥ አልበላም ምክንያት ፍለጋ ነው፣ ግን ደግሞ ሰይጣን ትልቅዬ ሰይጣን ነው የያዘ ምናምን ብላ እኔማ እንግዲህ አስቤበታለሁ አልቀርም ብላ ትታው ሄዳለች ማለት ነው። ያው እንግዲህ ሰገን ምግብ ቤት ገብታ ምግብ እየበላች እያለ እንግዲህ የምከፍለው ስታጣ ለማጭበርበር ሞክራ ነበረ። ከዛም በኋላ እንግዲህ ቃጠባ ገብታለች ማለት ነው። ቃጠባ ስትገባ እንግዲህ ምግብ ሊበሉ እነ ሞገስ መጥተው ነበረ ማለት ነው። በዛን ታይም ቢያዩት ምን አለ ቢገናኙ፣ ምስኪን እንዴት እንደሚያሳዝን መድብል በእርግጥ ተጎድቷል። አሁን ራሱን ለማስታመም ጊዜ ስለሌለው ነው እንጂ እሷ ላይ ትኩረት ስላደረገ ነው እንጂ የተመታውን በጣም መቶታል ማለት ነው። ስለዚህ እንግዲህ መድብል ልጅቷን ቀን ከሌት ብሎ ፈልጎ ለማግኘት እየጣረ ነው ማለት ነው። ሞገስም ቢሆን ሰውየውንም ቤቱን ላይ ለማፍረስ እና ልጅቷን ለማግኘት እየፈለጉ ነው። ሁላቸውም ጥረት ላይ ናቸው። ግን ደግሞ ሞገስ እንዳይነቃብን እያለው ነበር ለመድብል ማለት ነው። አክሊሉ ይሄን ነገር ያንተና የኔን ግንኙነት ማወቅ የለብንም ነበረ ብሎ ማወቅ የለበትም እያለው ነው ማለት ነው። ሌላው እንግዲህ ከመርዞ አክሊሉ ስልክ ተቀብሎ የመድብልን ስልክ ተቀብሎ ለመድብል ደውሎለታል ማለት ነው። እንግዲህ ሁለታቸውም እንግዲህ ቁጭ ብዬ ሸናለሁ አንተ እንግዲህ እየጋላ ሄድኩ አንተንም እንደዛ በቃ በህይወቴ የተጫወተብኝ በቁም የገደለኝ ሰው ቢኖር አክሊሉ ነው። በጣም ከባድ ነው። በእርግጥ 10 ድፍን አመታቶችን እስር ቤት ምንም ባላወቀው ጥፋት ማሳሰር ከሞትም በላይ ነው እና እነዛን ቀናቶች አንረሳቸውም። ዋጋህን ደግሞ ለነዛ ቀናቶች ዋጋህን ነው የምሰጥህ። በጣም ነው
መፈጠርክን እንድጠላ ማደርግህ እያለው ነበር ሞገስ መድብል ማለት ነው። የትኛውም አክሊሉም ታያለህ እኔ አንተን ደግሞ ካልሰቀልኩህ እኔ አክሊሉ አይደለሁም ደግሞ አደርገዋለሁ ለእያንዳንዷ ነገሮች ዋጋህን ካላስከፈልኩ ተባብለዋል። ማንኛቸው እንደሚያሸንፉ ማንኛቸው ብቻ መጨረሻ ላይ እኔ ይመስለኛል እንግዲህ ቀስ ብሎ መድብል በመላቀቅ የሚሄድበት ከሆነ አክሊሉ ጨርቁን ጥሎ የሚሄድ ነው የሚመስለኝ። ገና ቤቱ በላዩ ላይ ሲፈርስበት ነው ጨርቅ የሚጥለው ልጅቷ መፈለግ የሚያቆመው። እሱ እንግዲህ እያለቀሰ ነው አሁን ላይ። እኔ ላንቺ እጅ አልሰጥም፣ መቼም ቢሆን ነው እጅ አልሰጠው፣ አግኝቼሽ ከማትሄጂበት ከማትቀሪበት ዓለም ነው ምልክሽ እያላት ነበር ልጅቷን ማለት ነው። እንግዲህ ተከራዮቹን በሙሉ ውጡ እያለ ነው፣ ግን የማስወጣት መብት እንደሌለው ለሉላ ለልጅቷ ለዛች ነግራታለች ማለት ነው። ብዙ ጉድ ትሰሚያለሽ መድብል ፍቅረኛው ስለ መድብል ፍቅረኛ ምናምን ነጋግታላት ነበር። ስለሱም ሌላ ጉድ ትሰሚያለሽ፣ ስለሱ ቤትም ሌላ ጉድ ትሰሚያለሽ ምናምን እያለቻት ነበር ማለት ነው። እንግዲህ በቅርቡ መድብል ልጅቷን ቢያገኛት ደስ ይለናል። ምክንያቱም እንግዲህ ሰውየው እጁ ረጅም ስለሆነ የነካሌብም ሰው ስለሆነ እንግዲህ ሊያገኛት ይችላል። ና ግን መገኘት የለባትም እንዴ መድብል እንትኑ ማለት አለበት ማለት ግፍ በጣም ግፍ ተሰርቶበታል። በዚህ ምድር ላይ እንደኔ ግፍ የተሰራበት አለ ወይ እያለ በጣም እያዘነ ማለት ነው። ከህመሙ ካቆሰለው ቁስል ይልቅ በቃ በልቡ ያቆሰለው ቁስል ከባድ እንደሆነ